ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ፈጣን ወቅታዊ ዓለም አቀፍና ሀገርኛ መረጃዎችን በየሰዓታቱ ልዩነት ለማግኘት የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃው ስናቀና ላለፉት 1 ወራት ቀጥሎ የነበረው የአሜሪካና የእስራኤል የኢራንን ጦርነት በተመለከተ አሜሪካ ከእስራኤል ጋር በጋራ ሆና በኢራን ላይ ያፈጸመችውን ጥቃት ተከትሎ ምን ያህል የሚሳኤል ክምችቶቿ ተጎዱ የሚለውን አሜሪካ በኢራን ውስጥ ያደረሰችውን ውድመት ስታሰላም ደንጋጭ የሆነ መረጃ ነው ያገኘችው። ይህም ማለት እስካሁን ድረስ ለ1 ወር ያክል በአሜሪካና እስራኤል በከፍተኛ ሁኔታ የተመታቸው ኢራን ካላት የሚሳኤል ክምችት 1/3 ብቻ እንደወደመባት አሜሪካ አስታውቃለች። ይህ የፕሬዝዳንት ዶናልድ ጄ ትራምፕን ጨምሮ ከፍተኛ የአሜሪካ ባለስልጣናት ኢራን ከዚህ በኋላ ወድማለች፣ ባዶ እጇን ቀርታለች የሚል ነገርን መናገራቸውን ተከትሎ ይህ መረጃ ደግሞ በአሜሪካ በኩል መነገሩ በጣም አስደንጋጭ ሆኗል ተብሏል። ጉዳዩን በተመለከተ የወጣውን ሰፊ ሪፖርት የማስደምጣችሁ ይሆናል። በሌላ በኩል ኢራን ማምሻውን 2 አዋጆችን ነግራለች። ይኸውም በመካከለኛው ምስራቅ፣ በተባበሩት አረብ ኤሚሬትስ፣ በኩዌት፣ በኳታር እንዲሁም በእስራኤልና በሌሎችም የተመረጡ ቦታዎች ላይ ምሽቱን ባወጣችው መግለጫ ከብረት ማምረቻዎች የተመረጡና ስማቸውን ጠቅሳ ያወጀቻቸው አሉ። የብረት ማምረቻዎች ከነዚህ አካባቢ ነዋሪዎች ራቁ፣ ምሽቱን ጀምሮ አውዳሚ ጥቃት ሌሊቱን ሰነዝራለሁ ስትል አውጃለች። ይህንንም ተከትሎ በዚሁ የዜና ዘገባ የትኞቹ ሀገራት የትኞቹ የብረት ማምረቻዎች ነው የሚመቱት የሚለውን ለጥንቃቄ በዝርዝር የማስደምጣችሁ ነው የሚሆነው ከኢራን መገናኛ ብዙሃን የወጣውን። በሌላ በኩል ኢራን መላው ዓለምን ያሰጋ ነገርም እንዲሁ ገልጻለች። ይኸውም በሆርሙዝ ስር ያልፎ የሚሄደውን የኢንተርኔት ኬብልም እንዲሁ እቆርጠዋለሁ የሚል ዛቻም አስደምጣለች። በሌላ በኩል ደግሞ እስራኤል እንዲሁ ምሽቱን ባወጣችው መግለጫ እንዳስታወቀችው አዲስ አይነት የጦርነት ስልትና አዲስ አይነት ውጊያ ጠብቁ ተብሏል። ምን ይሆን? በጉዳዩ ዙሪያ ሁሉንም በዝርዝር የማስደምጣችሁ ነው የሚሆነው። አብረን ዝርዝሩን እንከታተለው። በቅድሚያም በመካከለኛው ምስራቅ አሜሪካ፣ እስራኤልና ኢራን መካከል በቀጠለው የቀጠናው ሀገራትን ጭምር ሰለባ ባደረገው ጦርነት አዳዲስ መረጃዎች በየሰዓታቱ ልዩነት እየወጡ ነው። 1ኛ ወሩን በያዘው በዚህ አውዳሚ ጦርነት አሜሪካ በኢራን ላይ ያደረሰችውን ወታደራዊ ጉዳት በጥልቀት ስትገመግም አስደንጋጭ መረጃዎችን ሰምታለች። በዚህ ግምገማ መሰረት አሜሪካ እስካሁን ለ1 ወር ሙሉ በፈጸመችው ልዩና ከባድ የአየር እንዲሁም የባህር ላይ ጥቃት ኢራን ከጦርነቱ በፊት ከነበሯት የሚሳኤል ክምችቶች ውስጥ እስካሁን አሜሪካና እስራኤል በጥምረት ማውደም የቻሉት 1/3 ብቻ የሚሆነውን መሆኑን ተዘግቧል። ለጉዳዩ ቅርበት ያላቸው የአሜሪካ ባለስልጣናት ለሮይተርስ የዜና ወኪል እንደነገሩት ከሆነ እስካሁን እንዲወድም ከተደረገው 1/3 የሚሳኤል ክምችት በተጨማሪ ሌላ 1/3 የሚሆነውን ደግሞ በፈንጂ ድብደባ ጉዳት ለማድረስ እየተሞከረ ነው ብለዋል። በኢራን የሰው አልባ ድሮኖች ክምችት ላይ ባነጣጠሩ ጥቃቶች የደረሰው ውድመት ከዚህ የተለየ
አለመሆኑን ባለስልጣናት መግለጻቸውን ዘገባው አክሎ አስነብቧል። ይህ ውጤት በርካታ የአሜሪካ ባለስልጣናትን ያስደነገጠ ሲሆን በተለይም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ በሰነዘሩት በዚህ ብርቱ ጥቃት በርካታ የኢራን መሳሪያዎች እንደወደሙና አሁን ኢራኖች ባዷቸውን ቀርተዋል የሚል መረጃ እስከ ማስተላለፍ ጭምር ደርሰው እንደነበር ይታወቃል። ይህ አሜሪካና እስራኤል የጋራ ጥቃት በዋናነት የኢራንን ወታደራዊ አቅም ለማዳከም ያለመ የነበረ ሲሆን የመገምገሙ ሂደት ግን በአሜሪካ ባለስልጣናት በከፍተኛ ሚስጥር የተያዘ ሆኖ ቆይቶ ነበር። ሁኔታውን በሚመለከት ከዋይት ሃውስ በኩል የተሰጠ ይፋዊ መግለጫ እስካሁን እንደሌለ የተገለጸ ሲሆን በግምገማው መሰረትም ውድመት ሳይደርስበት ወይም በድብቅ ዋሻዎች በጥንቃቄ ተመሽጎ ከአሜሪካና እስራኤል እይታ የተሰወረ ሌላ 1/3 የሚሆን የሚሳኤልና የድሮን ክምችት መኖሩን ጭምር ተረጋግጧል። በዚህ ምክንያትም ኢራን አሁንም ከፍተኛ የሚሳኤል ክምችት እንደሚኖራት የተረጋገጠ ሲሆን የተቀበሩትን መሳሪያዎችም ከጦርነቱ በኋላ በማውጣት ጠግና ወደ ስራ ልትመልሳቸው ትችላለች የሚለው ከባድ ስጋትም በሌላ በኩል ተፈጥሯል ተብሏል። ይህ የምርመራ ውጤት ግን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከሰሞኑ ስለ ኢራንና አሜሪካ ድርድር ደጋግመው ከሚያነሱትና ከቀናት በፊትም ከሰጡት አስተያየት ጋር በእጅጉ የሚቃረን ሆኗል ብለዋል የሮይተርስ የዜና ዘገባ። ፕሬዝዳንት ትራምፕ የኢራን የአየር ኃይል አቅም በከፍተኛ ሁኔታ መዳከሙንና ሀገሪቱም የቀራትን ጥቂት ሰው አልባ በራሪ አውሮፕላኖች ብቻ ናቸው ሲሉ መናገራቸው ይታወሳል። ከዚህ በተቃራኒው ግን የኢራን የአጸፋ ጥቃት ስጋትና በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ እየፈጠረ የሚገኘው የሆርሙዝ ወሽመጥ መዘጋት ትልቅ ስጋት መፍጠሩን ያነሳው ዘገባው የአሜሪካ ወታደራዊ ባለስልጣናት አሁንም በኢራን ወታደራዊ ኢላማዎችና የጦር መሳሪያ ክምችቶች ላይ የደረሰው አጠቃላይ ውድመትን በቁጥርና በአሃዝ ለማስቀመጥ የሚያደርጉትን ጥረት አጠናክረው መቀጠላቸው ተዘግቧል። ይህ በዚህ እንዳለም የጦርነቱ ዳፋ አሁን ላይ ደግሞ በመላው ዓለም በሚገኝ የኢንተርኔት አገልግሎት ገጽታ ላይ ጭምር ከባድ የሆነ አደጋ ደቅ ነው። ግጭቱ አድማሱን እያሰፋ ከሚሳኤል ከነዳጅና ከወታደራዊ ኢላማዎች እጅግ የራቀ ሊሆን እንደሚችል የተፈራ ሲሆን ከባህር ወለል በታች በመካከለኛው ምስራቅ ለሚገኙ ብቻ ሳይሆን በመላው ዓለም ላሉ ተጠቃሚዎች ኢንተርኔትን የሚያቀርቡ ግዙፍ ኬብሎች ይገኛሉ። ግጭቱ ወደ ዲጂታል መሰረተ ልማቶች እየተስፋፋ መሆኑን የሚያሳየው ፈጣኑ ምልክት የታየው በአሳለፍነው ሳምንት የፌስቡክ እናት ኩባንያ የሆነው ሜታ 45000 ኪሎ ሜትር ርዝመት ያለውና የኢንተርኔት ግንኙነት በባህረ ሰላጤው አካባቢ ለማስፋፋት ታቅዶ የነበረውን የቱ አፍሪካ የውሃ ውስጥ ኬብል ፕሮጀክትን አንዱን ክፍል ማቋረጡን ለብሉምበርግ አረጋግጧል። ይህ መቋረጥም በኦማን፣ በተባበሩት አረብ ኤምሬትስ፣ በኳታር፣ በባህሬን፣ በኩዌት፣ በኢራቅ፣ በፓኪስታን፣ በህንድ፣ በሳውዲ አረቢያ ከህንድ በስተቀር በአሁኑ ጊዜ በቀጥታ በግጭት ቀጠና ውስጥ ወይም አቅራቢያ የሚገኙ ሀገራት የኬብል ማረፊያ ጣቢያዎችን የሚያቋርጠውን ክፍል ይጎዳዋል ተብሏል። ሜታ ይህንን ክፍል በዚህ ዓመት መጀመሪያ ላይ ለማስጀመር አቅዶ ነበር። በተጨማሪም ኬብሉን የመዘርጋት ኃላፊነት የተሰጠው የፈረንሳይ መንግስት ኩባንያ አልካቴል ለደንበኞቹ ከአቅም በላይ የሆነ ችግር እንደገጠመው አረጋግጦ ስራውን አቁሟል። በብሉምበርግ ዘገባ መሰረት ኩባንያው ኤልዲ ባትዝ የተባለው የመጫኛ መርከብ በሳውዲ አረቢያ ዳማም የባህር ዳርቻ ላይ መቆሙንም ሪፖርት አድርጓል። የዓለማችን የኢንተርኔት አውታር በአብዛኛው የሚያልፈው በእነዚህ ውሃ ውስጥ በመሆኑ በቀይ ባህርና በፋርስ ባህረ ሰላጤ ስር በውቅያኖስ ወለል ላይ የሚገኙ በመቶዎች የሚቆጠሩ የፋይበር ኦፕቲክስ ኬብሎች ከ95% በላይ የሚሆነውን ዓለም አቀፍ የኢንተርኔት ትራፊክን ይሸከማሉ። ይህም ማለት አንድ ሰው ኢሜሎችን፣ የቪዲዮ ጥሪዎችንና እንዲሁም የክላውድ አገልግሎቶችን፣ የገንዘብ ዝውውሮችንና ሌሎችንም ስትሪሚንግ አገልግሎት በእነዚህ ኬብሎች ላይ የተመሰረቱ ናቸው። ካፓሲቲ ግሎባል እንዳሉት ከሆነ በቀይ ባህር ላይ ብቻ ቢያንስ 17 የባህር ውስጥ ኬብሎች የሚያልፉ ሲሆን አውሮፓን፣ እስያንና አፍሪካን የሚያገናኝ ወሳኝ ዳታ ኮሪደርም ይፈጥራሉ። ቴሌጂኦግራፊ እንዳስታወቀው የሆርሙዝ ወሽመጥም እንዲሁ ወሳኝ የሆነ ሲሆን እንደ ኤኤኢ ያሉ በከፍተኛ ሁኔታ የተጠላለፉና ቁልፍ የሆኑ የዓለማችን ኬብሎች በሆርሙዝና እንዲሁም በቀይ ባህር ስር ያልፋሉ። እነዚህን ኬብሎች በአማዞን፣ በማይክሮሶፍት፣ በጎግልና የመሳሰሉት ኩባንያዎች በባህረ ሰላጤው የተገነቡበትን ዋና ዋና የዳታ ማዕከላት በዓለም ዙሪያ ከሚገኙ ቢሊዮኖች ከሚቆጠሩ ተጠቃሚዎች ጋር የሚያገናኙ
ናቸው። ኢራንም ቀድሞውንም በወሽመጦ ስር የባህር ፈንጂዎችን በማሰማራቷ እንዲሁም የመርከብ ትራፊክም በተግባር ዘግተዋለች። ኢራን እንዳሳሰበችው ከሆነም በአሁኑ ሰዓት ማናቸውም ጥቃት ቢቃጣባትና ተቋሞቿ ቢነኩም እነዚህ የኢንተርኔት ገመዶችን እንደምትበጣጥሳቸው ዝታለች። ይህም ማለት እኔን ከነካችሁም በአሜሪካ ወሳኝ ጥቅሞች ላይ ያነጣጠሩ ጥቃትን ፈጽማለሁ ባለችው መግለጫዋ ላይ እነዚህ ኬብሎች ወሳኝነታቸው ከእንግዲህ ያበቃል፣ እኔ ጨለማ ውስጥ እያደርኩ እናንተ ብርሃን አይበራላችሁም ስትል ነው የዛተችው። ኢራን እንደዛተችው እነዚህን ኬብሎች የምትቆርጣቸው ከሆነ በዚህም ምክንያት በህንድ በፓኪስታንን ጨምሮ በመካከለኛው ምስራቅ ሀገራት ከፍተኛ የኢንተርኔት አገልግሎት መስተጓጎል እንደሚፈጠርም ተዘግቧል። በዚህ እንዳለ የዩናይትድ ስቴትሱ ምክትል ፕሬዚደንት ጄዲ ቫንስ ከወግ አጥባቂው ፖድካስተር ቤኒ ጆንሰን ጋር ባደረጉት ቃለ ምልልስ በኢራን ላይ እየተካሄደ ስላለው ጦርነት ሰፊ ማብራሪያ የሰጡ ሲሆን ምክትል ፕሬዚደንት ቫንስ እንዳሉት ከሆነ አሜሪካ አብዛኞቹን ወታደራዊ ግቦቿን ያሳካች ቢሆንም ፕሬዚደንት ትራምፕ የኢራን መንግስት ክፉኛ መዳከሙን ለማረጋገጥ ሲሉ ጦርነቱን ለጥቂት ጊዜ ለማስቀጠል ማቀዳቸውን ገልጸዋል። አንዴ ትተን ከወጣን በኋላ ለረጅም ጊዜ ወደዚህ መመለስ እንዳይኖርብን ለማረጋገጥ ፕሬዝደንቱ ለተወሰነ ጊዜ ይቀጥሉበታል ያሉት ቫንስ የኢራን መንግስት ለረጅም ጊዜ ማምከን አለብን፣ ዋናውን ዓላማ ይሄ ነው የጦርነቱ ብለዋል። ግጭቱን ተከትሎ የነዳጅ ዋጋ መጨመሩን ያመኑት ምክትል ፕሬዝደንቱ ጄዲ ቫንስ ነገር ግን ይህ ዋጋ ጭማሪ በቅርቡ እንደሚቀንስ ተናግረዋል። ይህ ውሎ አድሮ የአጭር ጊዜ ግጭት ለሚሆነው ነገር የተሰጠን በጣም ጊዜያዊ ምላሽ ነው በማለት አብራርተዋል። አክለውም ፕሬዝደንቱ በዚህ ጉዳይ ላይ በጣም ግልጽ የሆኑ ይመስለኛል። ከአንድ ወይም ከሁለት ሳምንት በኋላ በኢራን ውስጥ የመቆየት ብዙ ፍላጎት የለንም በማለት ገልጸዋል። ስራችንን እየሰራን መሆኑንና በቅርቡ ከዚያም እንደምንወጣ እንዲሁም የጓዝ ዋጋም ተመልሶ እንደሚቀንስ ላረጋግጥላችሁ እወዳለሁ ነው ያሉት የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ በመግለጫቸው። ከጦርነቱ ጋር በተያያዘ ሌላ ዜና ኢራን በዛሬ ምሽት ባወጣቸው አስቸኳይ መግለጫ በቀጣይ ጦርነቶች የምታወድማቸውን በ6 ሀገራት ውስጥ የሚገኙ ግዙፍ የብረት ፋብሪካዎችን አስታወቀች። ኢራን በ6 ሀገራት የሚገኙ ግዙፍ የብረት ፋብሪካዎች አቅራቢያ የሚኖሩ ነዋሪዎች፣ ሰራተኞች አካባቢውን በአስቸኳይ ለቀው እንዲወጡ ጥብቅ ማስጠንቀቂያ የሰጠች ሲሆን የኢራን አብዮታዊ ዘብ የአየር ኃይል አዛዥ ዛሬ በሰጡት መግለጫ መሻሹን የኢራን ምላሽ ከአሁን በኋላ አይን ላጠፋ አይን ነው ብለዋል። በዚህ መርህ መሰረት የኛ የብረት ፋብሪካዎች በመውደማቸው አሁን ደግሞ በመካከለኛው ምስራቅ የዋና የብረት ፋብሪካዎችን እናወድማለን ብለዋል። የኢራን መንግስት ጥቃት ይሰነዝርባቸዋል ተብለው ከተለዩና በኢራን ቴሌቪዥን ከተነገሩ የብረት ፋብሪካዎች መካከል አንደኛው የእስራኤሉ የሁዳ ስቲል አሽደዶም የሚገኘው እንዲሁም በባህሬን ውስጥ ደግሞ ፉላት አልሂድ የተባለው የብረት ፋብሪካ፣ የተባበሩት አረብ ኤምሬትስ ንብረት የሆነው ኤምሬትስ ስቲል አርካን አቡዳቢ መገኛው የሆነ እንዲሁም በኩዌት የሚገኘው ዩናይትድ ስቲል ኢንዱስትሪያል ሹአይባ በሚባል አካባቢ የሚገኝ እንዲሁም የሳውዲ አረቢያ ንብረት የሆነው ሀጂድ የተሰኘው የብረት ፋብሪካ አልጁቤድ የሚገኝ እንዲሁም በኳታር የሚገኘው ኳታር ስቲልስ ሜሳኢድ በተባለው አካባቢ የሚገኙ እነዚህ ፋብሪካዎችም በቀጣይ በምተኩሳቸው ሚሳኤሎች ሙሉ በሙሉ አውድማቸዋለሁ ብላለች ኢራን። ማስጠንቀቂያውም እነዚህ ፋብሪካዎች ቀጥተኛና ህጋዊ ወታደራዊ ኢላማዎች ስላረኳቸው ከአሁኗ ሰዓት ደቂቃ ጀምሮ ሙሉ በሙሉ አካባቢውን ጣጥላችሁ ውጡ ስትል አስጠንቅቃለች። በሚቀጥሉት ጥቂት ሰዓታትም ጥቃቱ ይጀመራል ስትል ያስጠነቀቀችው። በመሆኑም በእነዚህ ስፍራዎች የሚገኙ ሰራተኞች፣ ዜጎች፣ ነዋሪዎች፣ ሰላማዊ ሰዎች በሙሉ ህይወታችሁን ለማዳን ስትሉ ይህንን የኢራንን ማስጠንቀቂያ ሰምታችሁ ከአካባቢው በፍጥነት ልቀቁ ስትል ኢራን አውጃለች። በሌላ በኩል ከዚህ መግለጫ በፊት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ እስራኤል ከአሜሪካ ጋር በመቀናጀት በኢራን 2 ግዙፍ የብረት ፋብሪካዎች፣ የኃይል ማመንጫ ጣቢያዎችና የሲቪል የኒውክሌር ተቋማት ላይ ጥቃት መፈጸሟን አስታውቀው ኢራን እስራኤል ለፈጸመቻቸው ወንጀሎች በጣም ከባድ ዋጋ እንደምታስከፍላት ዝተው እንደነበር ይታወቃል። በመጨረሻም የነገው ጦርነት ከዛሬው ይለያል ስትል እስራኤል አዲስ የጦር መሳሪያና አዲስ የጦር ስትራቴጂ ማዘጋጀቷንም ምሽቱን አስታውቃለች። እስራኤል አሁን ካለችበት የኢራን ጦርነት ማግስት ለሚመጡ አዳዲስ ውስብስብ ግጭቶች በከፍተኛ ሁኔታ እየተዘጋጀች መሆኑን ዶክተር ኤሪክ አልማንዴል በዛሬ ምሽት ዘገባቸው አስታውቀዋል። የእስራኤሉ መገናኛ ብዙሃን
ጄሩሳሌም ፖስት ዛሬ አመሻሹን ይዞ በወጣው የዶክተሩ ጽሑፍ ላይ እንዳብራራው የነገው ጦርነት የዛሬውን አይመስልም በማለት ገልጸው የኢራን መንግስት ቢወድቅ እንኳን እንደ ቱርክና ግብጽ ያሉ ሀገራት የቀጠናው ዋነኛ ስትራቴጂካዊ ተቀናቃኝ ሆነው ዳግም ወደ መድረኩ ሊመጡ ይችላሉ ሲሉ ገልጸዋል። በመሆኑም እስራኤል ከወዲሁ ወታደራዊ የበላይነትን ለማስጠበቅ ሰው ሰራሽ አስተውሎት ወይም ኤአይ፣ የሳይበር ጥቃትና የላቀ የቴክኖሎጂ ሽግግር ላይ ትኩረት አድርጋ እየሰራች ትገኛለች ሲሉ ነው ምሽቱን ያስታወቁት። በቴክኖሎጂ ረገድ እስራኤል አይረን ቢም የተባለ የሌዘር መከላከያ ስርዓትን በስፋት ጥቅም ላይ ለማዋል እየተዘጋጀች መሆኑን ገልጸው ይህም ውድ የሆኑ ሚሳኤሎችን በዝቅተኛ ወጪ በሚተኮስ የብርሃን ጨረር አማካኝነት ለመተካት ያስችላታልም ብለዋል። ዶክተር ማንዴል እንደሚሉት ከሆነ የሀገሪቱ የደህንነት ተቋም በተለይም ዩኒት 8200 የተባለው የደህንነት ክፍል መረጃዎችን በከፍተኛ ፍጥነት የሚተነትን የጠላትን እንቅስቃሴ አስቀድሞ የሚለይ ሰው ሰራሽ አስተውሎት ያበለጸገ ነው ሲሉ ገልጸው ይህም በጦርነት ወቅት ውሳኔ መስጫ ጊዜን በማሳጠር የጠላትን መሰረተ ልማቶች በፍጥነት ለማውደም የሚያስችል ነው ብለውታል። ጸሐፊው አጽንኦት ሰጥተው እንደገለጹት እስራኤል በአሜሪካ ላይ ያላትን ጥገኝነት ለመቀነስ ራሷን ችላ ለመቆም ከህንድና ከሌሎችም የደቡብ ምስራቅ እስያ ሀገራት ጋር ወታደራዊና ቴክኖሎጂያዊ ትብብር መጀመር አለባትም ሲሉ ያመለክታሉ። የአሜሪካ የፖለቲካ ንፋስ በየጊዜው የሚቀያየር በመሆኑም እስራኤል የጦር መሳሪያዎችንና የሚሳኤል መከላከያዎችን በሀገር ውስጥ የማምረት አቅሟን ማሳደጓ የግድ ይላታል ሲሉ ያስጠነቅቃሉ። ይህም የውጭ ድጋፍ እንኳን ቢቋረጥ ሀገሪቱ ያላትን የመከላከያ አቅም እንዳይዳከም የሚያደርግ ስትራቴጂክ ጥበብ ነው ሲሉ ነው የሚገልጹት። በመጨረሻም የእስራኤል ትልቁ ኃይል የቴክኖሎጂ ውጤቶች ብቻ ሳይሆኑ የሰው ኃይሏ ነው በማለት የገለጹት ዶክተር ማንዴል በዩኒቨርሲቲዎች በስታርታፕ ኩባንያዎችና በጦር ኃይሉ መካከል ያለውን የተቀናጀ አሰራር በጦርነት መሃል እንኳን ቢሆን አዳዲስ የፈጠራ ስራዎችን ለመተግበር ያስችላታል ብለዋል። እስራኤል የአንድ ፈንጂ ሀገር ተብላ በጠላቶቿ የምትታማ ቢሆንም ይህ የህልውና ስጋት ለመቀልበስና ጠላቶቿም ሁልጊዜም በድንገት ቴክኖሎጂን ለማስደንገጥ ያላሰለሰ ጥረት እያደረገች መሆኑን ገልጸው አሁን ላይ የታጠቀቻቸው መሳሪያዎች እጅግ ጥብቅ መሆናቸውን ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ